ባሎችም ነበሯት። ትዳር አይወጣላትም። በዚህ እንዳይሳሳት እኔ ቢሳሳት ላርመው። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል 5 ባሎችም ነበሯት። ትዳር አይወጣላትም። በዚህ በጣም ፌመስ ናት። አንተ ብታገኛት እሸቶችን ሴት 8ኛ 7ኛ ወንድ እያሳደድሽ ነው የምትላት። እሸቱን በመሳሰሉ ሰዎች የምትታወቀው ወንድ በማሳደድ ነው። ልቧ ውስጥ የነበረው ጥያቄ ምን እንደነበረ ታውቃላችሁ? ባል አይደለም የምትጠብቀው፣ ክርስቶስ የሚባል መሲህ ይመጣል፣ እጠብቀዋለሁ፣ እሱ ሁሉንም ነገር ይነግረኛል። አንተ ሳምራዊቷን ሴት ብታገኛት 8ኛና 7ኛ ባል እያሳደደች ነው የሚመስልህ። የልቧ ጥያቄ ምን እንደነበረ ታውቃለህ? ኢየሱስን ትጠብቀዋለች፣ ክርስቶስ ይመጣል፣ ያሳርፈኛል። በልቧ የምትጠብቀው ወንድ አይደለም። የምጠብቀው 7ኛና 8ኛ ባል አይደለም፣ ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ። እሱ ሲመጣ ሁሉንም ነገር ይነግረኛል። በጉጉት የምጠብቀው ወንድ አይደለም፣ ሀብታም ወንድ አይደለም። ያቻ መስሪያ ያልካት ሴት በጉጉት የምጠብቀው ክርስቶስ የሚባለውን መሲህ ነው። የልባችንን ጥያቄ እግዚአብሔር ነው የሚያውቀው። ህይወታችን ላይ በደረሰብን ነገር ዝም ብለህ አርጋት ትስጥ፣ አንብብ፣ ተረዳ፣ አንሰላስል፣ ቃሉ ይቅር ይበልን። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በእኔ ሞት ከክፋት አትዩብኝ፣ ያየህብንን ያላሳየህብን ብለን እኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርሞ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል እኮ። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም፣ እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተ ክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለም። ግን እግዚአብሔር ይላል ከነ ኃጢአታችሁ ከነ ድካማችሁ ኑ። በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ ዕለት ተዕለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቅር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የዕጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ፣ ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች በተለይ አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ? ሲጀመር እንደዚህ ደስተት ይታረማል? ምን ያላርም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሳቢው ወንዱ አያርምም። ያ በጭራሽ እኔ ባሪያሽ ልሁን የማይለኝ ሰው ካለ እኔ እግርሽን ልጠብ እንደዚህ ላድርግሽ የሚለኝ ሰው ሳይኖር ከሆነ ፈጥሬ ያወራሁት እሱ የኔ ጥፋት ነው። ግን መጀመሪያ ያልጸዳ አስተሳሰብ ያዛችሁ ውስጥ ያላችሁ እናንተ ያላችሁ ለምን ትናገሩኛላችሁ? this is you እኮ ጋይስ፣ እኔ አይደለሁም እኮ ባለጌ እኮ እናንተ ናችሁ። በውስጥ የምትባልጉ በሙሉ ስዶች እናንተ እኮ ናችሁ።
ጋር ነው የዋሸሁት? የትኛው ጋር ነው የዋሸሁት? ለማን ነው የዋሸሁት? ቆይ እስኪ ይሄ በጣም ነው የገረመኝ እኮ እንዴ። ግን በቃ እውነት ሳራ የእናንተ ፌቨራይት አይደለሁኝም። ራሴን ሳሳንስ ግን የእናንተ ተወዳጅ ሰው ነኝ። ራሴን ሳሳንስ ምን ስል ከዚህ የባሰ በጣም ብዙ ባለጌ ነገሮች ትልካላችሁ። እኔ እንደዛ ብዬ አውርቼም አላውቅም መጥቼ ሶ ላይክ እናንተ የጨቀያ አስተሳሰባችሁን ለማጣጣት እኔን መታችሁ እየተናገራችሁ ማለት ነው። አንተን አትበሉ እንዴ። ኦፍ ኮርስ ያላችሁትን ነው ወጥቼ አወራሁት። እኔ አሁንም ቢሆን እግዚአብሔር ይመስገን ምንም እንደዚህ የትዳር ፍላጎት የለኝም። መብቴ ነው ደግሞ ትዳር ካልፈለኩኝ እንዴ ብቻዬን ሆኜ እየተዝናናሁ መኖር ከፈለኩኝ መብቴ ነው። ማን ያስገድደኛል? እናንተ ያላችሁ የትዳር ማይንድሴት እግዚአብሔር ይጠብቃችሁ፣ ያክብርላችሁ። መልካም ትዳር፣ መልካም ህይወት፣ መልካም ነገር ይስጣችሁ። እሱን ነው የምመኝላችሁ። እኔ ካልተመቸኝ መብቴ ነው። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብ፣ በቃ ይሄን ነው እንድታውቁልኝ የምፈልገው። ቪዲዮ መስራት መስደብ፣ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ። እሺ እኔ ስራዬን መስራት እፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። ይሄን ነው ለማለት የመጣሁት። ልስራበት። ተውኝ እንዴ 5 እና 6 ስራ አስቀምጬ መፖሰት እንኳን ፈራሁ። ማን ያይልኛል እያልኩ እንዳለ ቪዲዮችን እያጠፋችሁ ቢታሙኝ በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል። በጣም እንዴ አሁንማ ይቅርታ አልጠይቀው እየሄድኩ ነው። ደግሞ ታያለሽ አይጨክንብኝም። በቃ የውት ሻው ደውልሻለሁ በኋላ። ሰላም እንዴ ምን ነው? ይቅርታ አላወኩሽም ማለት ምን ማለት ነው? እረስቼሻለሁ። እንዴ ማለት ማን ስለሆንሽ ነው ልረሳሽ የማልችለው? አውቃለሁ እኮ ተለያይተናል እኮ ለዛ ነው አይረሳውሽ። ይቅርታ ስላለብኝ ለምጂ ከሌላ ማዘን መጨነቁን መከፋቴን ትቼ ከሰው ተላመድኩኝ አንቺን ረስቼ። ሄሎ አባብዬ በርሶ መጀን ያባት በርሶ መጀን። አዎ ባለፈው እኮ ከሆነ ልጅ እንዲህ ፍቅር ይዞኛል ምናምን ብዬ እርሱ ጋር መጥቻል ነበር። አዎ እኮ ልጁ አጠገቤ ነው። ይሄው አጠገቤ ተቀምጧል እኮ። እሺ ምንድነው ማድረግ ያለብኝ አባብዬ? አዎ የሰጡኝ ክሬም አዎ እሱማ አለ እንዴት እጥለዋለሁ? ደብቄ ነው የምዞረው። እሺ ምንድነው ማድረግ ያለብኝ? ኦኬ አሁን እሱ ላይ የሚታየኝ አዎ የሆነ ቦርሳ የሆነ መነጽር ነገር ምናምን ይታየኛል። ቦርሳውን ነው መንካት ያለብኝ። አሁን እንደዚህ ሊሳካልኝ ነው ማለት ነው። እሺ አባብዬ እስኪ እሺ ነው አባዬ። እሺ አባብዬ በኢየሱስ ኧረ ቆይ ግን እንዴት አወቅ? እሺ በቃ ከዛ ጅል ገንዘቡ ተቀብዬ ልምጣና እንፍታታለን። ግቤ ውስጤ መስከመተ የሌላ መወላስቤ ገንዘቡን አመጣ እንደተለመደው አው ይዤ መጥቻለሁ። የፍቅር ግራ ቀኙ በቃ የሰው እሺ ቢያንስ በቃ ይሁን ታዲያ ለአንተ ደስ ብሎኛል ጓደኛዬ አይነን ግለጽ። መጣው እኔም ጠብቂኝ።
ብዛት አጠገብ ያለውን ፍቅር ገፍቺ ሌላ ፍቅር ሳሳድድ አንቺን ጎድቼሻለሁ። በጣም ይቅርታ። አረ ምንም አይደል። ፈቃደኛ ከሆንሽና አብረን መሆን እንችላለን? አዎ የምር ስታስቀኑ ታሻንቺ ራሱ ደርባባ ነሽ የኔ እናት። አንደበትሽ ማር ነው፣ ጥርጽሽ 8 ቁጥር፣ ጨዋታ ላይ አጥቂ ስሜ ነው አሸብር ማለት የኔ እናት። በጣም ቆንጆ የከተሜ ሴቶች ለቁር ናቸው። አቤት 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 ዴይ ኤክሰርሳይዝ ናይት ፍርክስ ጠንጠስ ናቸው መቼመር ማለት ያው እንግዲህ ራስን ጠብቆ በስፖርት ኦምጂ ሸህሪ ኦምጂ ሸህሪ ሙሴ ጋር ከርታው ሩክቻው ያው ፍቅር በአጋጣሚ ሲሉ ሰምቻለሁ። የወደፊት ባልሽ እኔ ነኝ በላቸው። እሺ በላቸው ሜሮን በላቸው ቱም ኮኖ ፒያር ይሄ ተረናርጁ ምንድነው ደግሞ ያው ወቅታዊ ሆዷ ያነጋግራል እንደማለት ነው የኔ ሚስት። የሳይ ካንተ ልጅ ጸንሻለሁ። በዚህ ኑሮ ልጅ ተረግዞ ጠግበን ሳንበላ ሌላ አዞ በኔ አርግዣለሁ ብለሽ ደግሞ ጠረንን አፍቆኛል ትይኛለሽ። እኔ ራሱ ከውጪ እንደመጣሽ ጠረንሽ ናፍቆኛል። አሁን ምን ያደርጋል ሽንቴ መጥቶ እንዴ አንቺ እኔ ላይ ከሄዳት ምን እኔ ልብ ራሴ ተሰጥማ ያምሽን ምን ሆነሽ ነው? አንነው ስቶሪ ያለሽ ጓደኛዬ ምን አብለሽ እንዴ በየትኛው ባንዳ ድሮኑ እንደምትከጂኝ አውቀዋለሁ። አንቺ ጤነኛ አይደለሽ። ምን ይገባ አልሄድም ስቶሪ ያለሽት ልጅ አብራሽቲ ልደቷ እኮ ነው ማረጋት ነው ችግር አለ። አንቺ ለምን ማረግሽ ደግሞ እኮ የኔ ውድ ጓደኛ ብላ ጽፋለች እጅሽን በሰበረ አንቺ ማብደሻ ደግሞ አንቺ በተጣላሽ ማን ተደረቡ እንደሚደባደብሽ እና አሁን ሳብዛሽ ጥይሽ ነው የሚሄደው። ጓደኛ ቀየሻ ሂጅ ቻው አመረረች እንዴ አንቺ ደግሞ ያቺኛውን ጓደኛሽ ላግኛት ቻልኪ ነው በላጭ ሰው የለኝም በምድር ላይ ጆ ማናት እሷ ደግሞ ድምፅሽን ቀንሰሽ አውሪ። እሺ ቅርታ ከሌላ ሴት ጋር ሳይክስ ለመቀና እኮ ነው። እንደማልፈልሽ ከዚህ በላይ እንዴት ላሳይሽ? አፈቅርሃለሁ እኮ ደሞስ ታፈቅረኛል ነበር። አፈቅርሽ ነበር ማለት ልጠላሽ አልችልም ማለት አይደለም። አሁን እንዴ እንደምጠላሽ ምነው ጠረንሽ አልፋታለችኝ። ሄሎ ምን ፈለግሽ? ናፍቂ እባክሽ አንቺ ልጅ ተይኝ። ምን ትላለች እቺ? በእናታችሁ ለቅጽበት ፈገግታ ሐሜት የሚያነባ እኔ የምልሽ ይሄ እንዴት ነው የማስቀምጠው? ና እዚህ ላይ አድርገው። ፈተና አልፎ ፍቅሬ እንዴት ናችሁ? በቃ እኔ ልጅ ተጫውቱሽ ሶሊ ወይኔ ፍቅራችሁ ሲያስቀና እንዴት ነው የምታምሩት መስለሽ ነው። እባክሽ ምን ጊፍት ስጦታ ምናምን ከማምጣት ውጪ ሌላ ነገር የሚያውቅ መስለሽ ነው? ብዙ ሴቶች የሚመኙት አይነት ወንድ እኮ ነው። አንቺ እኔ አንዳንዴ ልጁ ሊሆን ሚስቱ ሊሆን አንዱ ራሱ ግራ ገባኝ። ቀምቆ ሲበዛ ይመራል። አግኝተሽ ነው ታዲያ? በእናትሽ በምን ምክንያት እንደምጣለው ራሱ እኮ ምክንያት አጣው። በእናትሽ ለመጣላት እኮ ምክንያት አያስፈልግም። እንደዛ እኮ ለማለት አይደለም። ሁሉንም ሰምቼዋለሁ። ፍቅር በማይሞላበት ዓለም ፍቅር ሞላብሻ። እኔን የምትታይበት ምክንያት እስክታጭ ድረስ አፈቀርኩሻ። ግን እኮ እንደዛ ለማለት ፈልጌ አይደለም። ለካ ማርም ሲበዛ ይመራል። አንድ ቀን ይህንን ቀን አልቅሰሽ ትናፍቂዋለሽ። መልካም ሕይወት። ለመቀበል አይደለም መቆም ሽቱ ኧረ ቀስ በሩን ልገነጥሉት ነው እንዴ? እንዴ ማን ነው?
ክፈቺ በሩን። ምን ልትሆን ነው? ልቀቀኝ ወደዛ። ልቀቀኝ ያልኩህ አሰብ ቤት ለጎማለህ። እናቴ ቤት መተህ ደግሞ ጀግና ያጮትካል አይደል? እናትሽ ከመምጣቱ በፊት ልብስሽን ያዥና ወደ ቤታችን እንሂድ። አልሄድም። እኔ መጣሁባት እንጂ እኮ እሷ አልያዘችኝም። እሺ ቆይ ምን ሆንኩ ነው የምትይው? አየህ አሁን እንኳን ጥፋትን አምና አይደለም የመጣኸው። እዛ ቤት ውስጥ ምንድን ነው የጎደለሽ? እስቲ ይሄ ነው ብለሽ ተናገሪ። የሚስትነት ስሜት እንዲሰማኝ የሚያደርግ ባል፣ የባልነት ስሜት የሚገባው ወንድ ነው። ምንድን ነው የምታወሪው? ቆይ አንተ መች ነው የሚገባ? ስለ ሰው ስሜት መጨነቅ መጀመሪያው መች ነው? ለምን ነገሩን ታወሳስበዋለሽ? በግልጽ መናገራችን። በቃ እዛ ቤት ውስጥ ምንም ደስታ የለኝም፣ ብቸኝነት ይሰማኛል። ድምፅህን እንኳን እኮ የምሰማው አምባገነንነት ልታሳየኝ ስጮህ ብቻ ነው። በቃ ይሄ ነው ማይ። ኮሽ ባለ ቁጥር እየሮጥሽ ቤተሰብ ጋር ትምጪ እባክሽን። እንደ ልጅ ያርግሽ። ይሄ እኮ ህይወት ነው። ተነጋግረን መፍታት የምንችለውን ነገር አታካብጁ። ተኮፍሰህ ተቀምጠመሽ በስርዓቱ አይተኸኝ ታውቅና። እሺ አይሻለሁ። አሁን እንሂድ። እሺ ልብሶቼን ይዤ ልምጣ። አይ ዳዬ አባዬ ምን ውስጥ እንጨምር